ፏፏቴ ቲዩብ አክብሮታዊ ሰላምታችን እንድታሳችሁ የተከበራችሁ የቻናላችን ቤተሰቦች እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አበይት ነጥቦች። ኡስታዝ አህመዲን ጀበል ምን አጠፉ? እኛ ክርስቲያኖች ተሰደው ሲመጡ ተቀበልናቸው ብለዋል። ለምን ይህን አሉ? ዝርዝሩን እንመለከተዋለን። በኢትዮጵያ ግጭትና መፈናቀል የሰብአዊ እርዳታ ፍላጎት እንዲጨምር አድርጓል ተባለ። በኢትዮጵያ የሚታየው የጸጥታ ችግር የዜጎችን መከራ አብዝቷል። እንመለከተዋለን። የህገ መንግስት አንቀጽ 39 ጉዳይ በሀገራዊ ምክክሩ ላይ እያከራከረ እንደሆነ ተገለጸ። የአዲስ አበባ የባለቤትነት ጉዳይ ብልጽግና ውስጥ ክፍፍል መፍጠሩ ተነገረ። እንመለስበታለን። የኢትዮጵያ ባንዲራ ኮከብ ሊነሳ ነው፣ የእርግብ ምልክት ሊተካ ነው ተባለ። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ ያድርጉ፣ ላይክ፣ ሼር በማድረግ ይተባበሩን። ኡስታዝ አህመዲን ጀበል ምን አጠፉ? እኛ ኢትዮጵያውያን ክርስቲያኖች ተሰደው ሲመጡ ተቀበልናቸው። እኛ ኢትዮጵያውያን ከጥንት ጀምሮ የተለያዩ እምነት ተከታዮች ነበርን። ከመካከለኛው ምስራቅ በቅድሚያ የአይሁድ እምነት ተከታዮች ተሰደው ወደኛ ሲመጡ በእንግድነትነት ተቀበልናቸው። እነሱም እምነታቸውን መስበክ ጀመሩ። ከኛ ውስጥም ጥቂቶች እምነቱን ተቀበሉ የሚል ጽሑፍ በማህበራዊ ሚዲያ ሰሞኑን በአህመዲን ጀበል ተጽፎ እንደነበር ይታወሳል። ይህን ተከትሎ ብዙ ክርስቲያኖች የኡስታዙን ጽሑፍ በአመክንዮ ወይም በምክንያት ከመቃወም ይልቅ በጭፍን ግለሰቡን ሲያወግዙ አስተውለናል። የኡስታዝ አህመዲን ጀበል ጽሑፍ በመቀጠልም እንደ አውሮፓውያን አቆጣጠር በ330 ፍሪምናጦስ በተባለ ወጣት መሪነት ጥቂት የሶሪያ ክርስቲያኖች በስደት ወደ አክሱም መጡ። እኛ ኢትዮጵያውያን በእንግድነትነት ተቀበልናቸው። እምነታቸውን እንዲሰብኩ ፈቀድንላቸው። ክርስትና መስበክ ጀመሩ። የአክሱም ንጉስ ኢዛናን ጨምሮ ከኛ ውስጥ ጥቂቶች ክርስትናን ተቀበሉ ይላል ጽሑፉ። ወጣት ፍሪምናጦስ ጳጳስ ፍለጋ ወደ ግብጽ አመራ። ንጉስ ኢዛና ክርስትናን እንዲቀበል እንዳደረገ ገለጸላቸው። ንጉሱን ክርስትና ማንሳት ከቻልክ አንተኑ ጳጳስ እናደርግህ ብለው አባ ሰላማ ብለው ቀቡት። ክርስትናን የተቀበሉ ኢትዮጵያውያን ደግሞ ከሳቴ ብርሃን ብለው ሰየሙት። ክርስትና ከ330 እስከ 451 ድረስ የአክሱም ቤተ መንግስት የሃይማኖት እንጂ የአጠቃላይ ህዝብ ሃይማኖት መሆን አልቻለም ነበር። በአምስተኛው ክፍለ ዘመን በሰሜን ኢትዮጵያ ክርስቲያን ለህዝብ የሰበኩና 9 ቅዱሳን በሚል የሚታወቁት የሃይማኖት አባቶች ሁሉም መጤና የመካከለኛ ምስራቅ ስደተኞች ናቸው ይላል ጽሑፉ። እንደ ኡስታዝ አህመዲን ጀበል ጽሑፍ እነዚህ ስደተኞች ወደ ሰሜን ኢትዮጵያ ተሰደው የመጡት እንደ አውሮፓ አቆጣጠር በ451 በተካሄደው ቻልኬዶን ጉባኤ በኋላ ነበር። ስደተኞቹ የሃይማኖት አባቶች አባ አፍጼ፣ አባ አሌፋ፣ አባ ገሪማ፣ አባ ጉባ፣ አባ ሊቃኖስ፣ አባ ጴንጤሌዋን፣ አባ ጻህማ፣ አባ የማታና አባ ዘሚካኤል አረጋዊ ናቸው ይላል ጽሑፉ። ከዚህ ጽሑፍ አኳያ የተዛነፈ ሀቅ ካለ ሌላ መረጃ አውጥቶ መከራከር ተገቢ የሚሆነው ነገር ግን ግለሰቡ ማጥላላት፣ መሳደብ፣ ሌላ አላስፈላጊ ጉዳይ አንስቶ ያልተገባ ነገር ማንሳት አይበጅም እንላለን። ኡስታዝ የሚከተለውን ማስረጃ ይጠቅሳሉ። The Dictionary of Ethiopian Biography Volume 1 From Early Times to End of the Zagwe Dynasty c 1270 AD Institute of Ethiopian Studies አዲስ አበባ ዩኒቨርሲቲ 1975 ፔጅ 209 to 210 ይላል የጠቀሱት ማጣቀሻ። አህመዲን ጀበል እስልምና ከክርስትና ከ285 ዓመት በኋላ ወደ ኢትዮጵያ እንደገባ ይጠቅሳሉ። በ615 ከመካ የኢስላም እምነት ተከታይ ሰሃቦች ተሰደው መጡ ብለው ጽፈዋል። ነጻነት በመስጠት የጥገኝነት ጥያቄያቸውን በመቀበል በሀገራችን እንዲኖሩ ፈቀድንላቸው። እምነቱን ሰበኩ። ከኛ ውስጥም ጥቂቶች እስልምናን እንደ እምነት ተቀብሎ ሙስሊም ሆኑ። በኢትዮጵያ ቆይታቸውም ጥቂት ስደተኞች በዚሁ ሞተው በትግራይ ተቀበሩ። የተቀሩት ደግሞ ከ15 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ ይላል ጽሑፉ። እዚህ ላይ የተጨመረ የተጋነነ ነገር አላየንም። ግለሰቡ ሙስሊም በመሆናቸው የጨመሩት ነገር ካለ በሐሳብ አንስቶ መሞገት ይቻላል እኮ። ክርስትና እንደ አውሮፓውያን አቆጣጠር በ330 ወደ አክሱም ሲገባ ኢስላም ደግሞ ክርስትናን ወደ አክሱም ከገባ ከ285 ዓመታት በኋላ ነበር የገባው።
ከዚያ በኋላ እኛ ኢትዮጵያውያን በተለያዩ ጊዜ በተቀበልናቸው የሃይማኖቶች ምክንያት እምነታችን የተለያየ ሆነ ይላሉ። ከፊሉ አይሁድ፣ ከፊሉ ክርስቲያን፣ ከፊሉ ሙስሊም ሆነ። ካቶሊክ በ16ኛው ክፍለ ዘመን፣ ፕሮቴስታንት ደግሞ በ19ኛው ክፍለ ዘመን ወደ ሀገራችን ገቡ ይላል ጽሑፉ። ከላይ በተጠቀሰው መልኩ በመጤ ስደተኞች የተሰበክነውን እምነት እየተከተልን ዘለቅን ይላል። ነገር ግን ከኛ መካከል በመጤ ስደተኞች የተሰበክነው የአንዱ እምነት ከፊል ሰባኪዎች ሌሎች እንጂ እኛ መጤ አይደለንም የሚል እይታ ያዙ ይላል አህመዲን ጀበል። ይህ ማለት ፊትና ኋላ ሆንን እንጂ እኛ ኢትዮጵያውያን ሳንሆን የሁላችንም እምነት ያመጡልን መጤዎች ናቸው ነው ሐሳቡ። እዚህ ጋር መታወቅ ያለበት የጸሐፊው ሐሳብ ውስጥ እምነቶቹ እንጂ የመጡት ኢትዮጵያውያን እዚሁ ነበር የሚል ቁልፍ ሐሳብ አለው። ይህ ትክክል ነው። ምኑ ላይ ነው የጽሑፉ ይዘት ስህተት? ከእምነቶቹ መምጣት በፊት አገርና ሕዝብ ነበር። ዛሬም ሀገራችን የሁላችንም ስለሆነች ሁላችንንም በምትመስልና እኩል በምትወክል መልኩ እንገንባት የሚል ጥያቄ ሲነሳ እኛ ነባር እናንተ መጤ የሚል የድንቁርና ጨዋታ መጫወት ያማራቸውን ታዘብን ይላል ኡስታዝ አህመዲን ጀበል። ኡስታዙ ትክክል ናቸው። የጻፉትም ጽሑፍ ትክክለኛ መነሻ አለው። ኡስታዝ አንድ ነገር ላይ ሐሳብ ሳያስቀምጡ አልፈዋል። አንደኛ እኔ የዛኛው እምነት ተከታይ ብሆን ወይም የክርስቲያን ማለቴ ነው አሁን የያዝኩትን አቋም ይኖር ነበር ወይ ብሎ ራስን መጠየቅ ያስፈልጋል። በድንቁርና ከመፈራረጅ በፊት አሁን የደረስንበት የማህበራዊና የፖለቲካል ኢኮኖሚ ደረጃ ላይ እኔ ነኝ የዚህ አካባቢ ነባር ህዝብ፣ ሌላው መጤ ነው። ቀድሞ አካባቢው ላይ ስኖር የነበርኩት እምነቴም እስልምና ወይም ዋቄፈታ ነው። ክርስትና ለኛ አካባቢ መጤ ነው ብለው ክርስቲያኖችን በአርሲ፣ በባሌ፣ በጅማ፣ በሐረርጌ፣ በስልጤ በሌሎችም ቦታ ጂሃድ የታወጀባቸው ለምንድን ነው? ለዚህ መልስ አላቸው ወይ? እኛ ሁላችንም ኢትዮጵያውያን ነን። አገሪቱ የጋራችን ናት። እምነቱ ነው የመጣብን ብለው ከጻፉ እነዚህ ዘግናኝ ድርጊቶች ክርስቲያኖች ላይ ሲፈጸሙ ለምን ዝም አሉ? ከዚህ አኳያ የእርሶ ጽሑፍ አሁንም ከወገንተኝነት የጸዳ አይደለም ብለው ለሚከራከሩት ወገኖች ምን መልስ አለዎት እንላቸዋለን። ኢትዮጵያዊው የአርሲ ክርስቲያን፣ ኢትዮጵያዊ የባሌ እና የሐረርጌ የጅማ ክርስቲያን መጤ ሳይሆን መጤ እየተባለ አይደለም ወይ ህይወቱ በሰይፍ ቤተ እምነቱ በእሳት እየጋየ ያለው? ስለዚህ ጉዳይ ለምን ሐሳብ አልሰጡም በማለት የተለያዩ የህብረተሰብ ክፍሎች እየጠየቁ ይገኛሉ። በኢትዮጵያ ግጭትና መፈናቀል የሰብአዊ እርዳታ ፍላጎት እየጨመረ ነው ተባለ። የዓለም አቀፍ የምግብ ፕሮግራም የኢትዮጵያ ኢኮኖሚ በከፍተኛ ሰብአዊ ቀውስ ጥላ ስር መውደቁን በመግለጽ ግጭት፣ መፈናቀል፣ የአየር ንብረት ለውጥና የዓለም የምግብ ፕሮግራም የኢትዮጵያ ኢኮኖሚ በከፍተኛ ሰብአዊ ቀውስ ጥላ ስር መውደቁን በመግለጽ ግጭት፣ መፈናቀል፣ የአየር ንብረት ለውጥ እና እያየለ የመጣው የኢኮኖሚ ጫና በሚሊዮን የሚቆጠሩ ሰዎች የምግብ እርዳታ ጠባቂ ማድረጉን አስታውቋል። ድርጅቱ በበርካታ ክልሎች የሚታየው የጸጥታ ችግር የሰዎች የዕለት ተዕለት ህይወት ከማስተጓጎሉም በላይ እርዳታ አቅርቦት ስርጭትን እያስተጓጎለ መሆኑን ገልጿል። ድርጅቱ የሰኔ ወር እንቅስቃሴዎችን ባካተተው የሐምሌ 2026 የአገር አቀፍ ሪፖርቱ የዓለም አቀፍ ገንዘብ ድርጅቱ ግምት በመጥቀስ የኢትዮጵያ ኢኮኖሚ ያጠላበትን ከፍተኛ ስጋት ገልጿል። የህገ መንግስቱ አንቀጽ 39 ጉዳይ በሀገራዊ ምክክሩ ጉባኤ ላይ እያከራከረ ይገኛል ተባለ። በይፋ ከተከፈተ አንድ ሳምንት ባስቆጠረው ሀገራዊ ምክክር ጉባኤ እየተሳተፉ የሚገኙ ተወካዮች በ8 ዋና ዋና አጀንዳዎች በተከፋፈሉ ጉዳዮች ላይ እየተወያዩ ይገኛሉ። ከነዚህ ዋነኛ አጀንዳዎች መካከል የመንግስት አጀንዳዎችና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓትን የሚመለከተው ይገኝበታል። በዚህ አጀንዳ ስር በንዑስ አጀንዳነት በተያዙ ውይይት ጉዳዮች ውስጥ የብሔሮች ብሔረሰቦችና ህዝቦች መብት የያዘ የኢፌዴሪ ህገ መንግስት አንቀጽ 39 አንዱ ነው ተባለ። በዚሁ አንቀጽ የመጀመሪያ ረድፍ የተቀመጠው ድንጋጌ ማንኛውም ኢትዮጵያዊ ብሔር ብሔረሰብና ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማንኛውም መልኩ ያለ ገደብ የተጠበቀ ነው ይላል። ይህ በየጊዜው ክርክር የሚነሳበት ድንጋጌ በሀገራዊ ምክክር ጉባኤ ላይ እየተወያዩ በሚገኙ ተሳታፊዎች ዘንድ አለመግባባት ከፈጠሩ ጉዳዮች አንዱ ሆኗል። በዚህ ጉዳይ ላይ ከተወያዩ ንዑስ ቡድኖች ውስጥ የአንዱ አባል የሆኑት የቁጫ ህዝቦች
ዲሞክራሲያዊ ፓርቲ ቁህዴፓ ተወካይ አቶ ባንዲራ በላቸው አንቀጽ 39 የመብቶች ጥግ መሆኑን በምክክር ወቅት መንጸባረቁን ለኢትዮጵያ ኢንሳይደር ገልጸዋል። አንቀጽ 39 ይነሳ የሚሉ አሉ፣ አይነሳ የሚሉ አሉ። ይህ የዜጎች መብት የመብቶች ሁሉ ዋስትና ነው። የኢትዮጵያ ብሔረሰቦች የቋንቋ ማንነት ጥያቄዎች መንግስት ስልጣን ይዘው የህዝብ ጥያቄ በማይፈቱበት ጊዜ ህዝቡ በመንግስት ላይ ጫና እንዲያሳድር ያስችላል። ይሄ አንቀጽ የጭቆና ዋስትና ነው። ነገር ግን እስካሁን መግባባት ላይ መድረስ አልተቻለም ሲሉ የፓርቲው ተወካይ ለኢትዮጵያ ኢንሳይደር ተናግረዋል። የትግራይ ዲሞክራሲያዊ ፓርቲ ትዴፓ በመወከል በሀገራዊ ምክክር ጉባኤው ላይ በመሳተፍ ላይ የሚገኙት የፓርቲው ዋና ጸሐፊ አቶ ሙሉ ብርሃን ኃይሌ በህዝቦች መካከል ልዩነት እየፈጠሩ ያሉ አንቀጾች ላይ ውይይት መደረጉ በበጎ ጎን የሚታይ መሆኑን ለኢትዮጵያ ኢንሳይደር ተናግረዋል። እርሳቸው በሚገኙበት ንዑስ ቡድን አንቀጽ 39 ጉዳይ መነሳቱን የጠቆሙት አቶ ሙሉ ብርሃን በዚህ ላይ እርሳቸው ያላቸው አቋም አንቀጽ 39 መቀየር አለበት የሚል መሆኑን አስረድተዋል። በንዑስ ቡድናቸው አንቀጹ ሙሉ ይነሳ የሚል ሐሳብ ተቀባይነት ባያገኝም መገንጠል የሚለው ቃል መውጣት አለበት የሚል ስምምነት ላይ መድረስ መቻሉን ግን ገልጸዋል። ከዚህ በተጨማሪ የፖለቲካ ድርጅት በዘር መደራጀት መቆም አለበት የሚል ስምምነት ላይ ደርሰናል ሲሉም አክለዋል። በመንግስት አስተዳደር አጀንዳ ላይ በንዑስ አጀንዳነት የቀረበው ሌላው ጉዳይ የመሪዎች የስልጣን ዘመን መገደብ የሚመለከት ነው። የፌዴራልና የክልል መንግስታት መሪዎች የስልጣን ዘመን በጊዜ መገደብ አለበት ወይስ መገደብ የለበትም በሚል ላይ ውይይት መደረጉን የቆህዴፓው አቶ ባንዲራ ተናግረዋል። እርሳቸው በሚገኙበት ንዑስ ቡድን የአንድ መሪ የስልጣን ዘመን ከሁለት ዘመን በላይ እንዳይበልጥ በሚል ላይ ስምምነት ላይ መድረሱን አስረድተዋል። መሪው እምነቱን ባጣና በሚያጠፋበት ወቅት የስልጣን ዘመኑ ባይጠናቀቅም ከኃላፊነት ሊወገድ የሚችልበት አሰራርና በሕግ የሚጠየቅበት ስርዓት እንዲዘረጋ ምክረ ሀሳብ ማቅረባቸውንም የቆህዴፓ ተወካይ አክለዋል። እንደ ሀገር ፌዴራል ስርዓት መከተል አለብን። ፌዴራላዊ ስርዓቱ ከዚህ በፊት ያለውን አንዳንድ ድክመቶችን አሻሽሎ የመንግስት ስርዓት አመቺነት፣ ቋንቋ መሰረት ያደረጉ የህዝብ ፍላጎት መሰረት ያደረጉ መስፈርቶችን ተከትሎ በውስጡ ያለውን ደካማ ጎን ካስተካከለ ለኢትዮጵያ ይጠቅማል የሚል ውይይት አድርገናል ሲሉም ተወካዩ የምክክሩን ይዘት አብራርተዋል። አገራዊ ምክክሩ ተሳታፊዎች ከዛሬ ሰኞ ጀምሮ 50 አባላት ባሉት ቡድን ተከፍለው አጀንዳዎችን በማቅረብ ውይይት እንደሚያደርጉበትም አስረድተዋል ሲል ኢትዮጵያ ኢንሳይደር ዘግቧል። የአዲስ አበባ ባለቤትነት ጉዳይ ብልጽግና ውስጥ ክፍፍል መፍጠሩ ተነገረ። ከተማዋን የሚመለከተው አጀንዳ ከኦሮሚያ ለመጡ ተመካካሪዎች ብቻ መሰጠቱ ውዝግብ ፈጥሮ ቆይቷል። እየተካሄደ በሚገኘው አወዛጋቢ ሀገራዊ ምክክር ጉባኤ ላይ በአሁኑ ወቅት የአዲስ አበባ ጉዳይ የገዢው ብልጽግና ፓርቲ አባላትን ለሁለት ከፍሎ እያጨቃጨቀ እንደሚገኝ ምንጮች አረጋግጠዋል። የውዝግቡ መንስኤ አዲስ አበባ እስካሁን በነበረችበት የፌዴራል አካል ትሁን ወይስ የኦሮሚያ አካል ትሁን የሚሉት ሁለት አማራጮች ሀሳቦች መሆናቸው ተጠቁሟል። በንዑስ ቡድኑ ደረጃ በተካሄዱት የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡት 4 ህጋዊ አቋም አማራጮች መካከል ሁለቱ ሚዛን መድፋታቸው ተገልጿል። አዲስ አበባ ሲቲ ስቴት፣ ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልል እና የኦሮሚያ አካል የሚሉ 4 አማራጮች እንደቀረቡለት የሚታወቅ ሲሆን በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች ግን የፌዴራል ወይም የኦሮሚያ አካል የሚሉት አማራጮች ጎልተው መውጣታቸውን ነው የተመላከተው። ሁለቱ አማራጮች ወደ ቀጣዩ የውይይት ምዕራፍ መሸጋገራቸው የዋዜማ ዘገባ ያመለክታል። የኢትዮጵያ ባንዲራ ኮከቡ ተነስቶ የእርግብ ምልክት ሊተካ ነው ተባለ። የኢትዮጵያ ህዝብ መዝሙር በዚሁ ይቀጥል የሚሉ ስምምነት ላይ ተደርሷል። የክልል ባንዲራዎች አረንጓዴና ቢጫ መደብ ሆነው የየራሳቸው አርማ ያስቀምጡበታል ተባለ። በአጠቃላይ የኢትዮጵያ ባንዲራ ላይ አረንጓዴ፣ ቀይና ቢጫ መሆኑ ላይ ልዩነት አልታየም ተብሏል። የመሃል አርማው ላይ ግን የተለያዩ አማራጮች ቀርበዋል በማለት የገለጹት አቶ ፈይሰል አብዱል አዚዝ ናቸው። አድማጮቻችን፣ ተመልካቾቻችን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ለሌላው መረጃው እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። ሰናይ ጊዜ